መሲ እንግዲህ ታዴን ምን ብላታለች? አንቺ በቃ እሺ በያት፣ ሄለንን እሺ ብለሻት የእሷ ቀኝ እጅ ሁኚ ብላት አልነበረ? ቀኝ እጇ ሆነሽ ነው እችን ሴትዮ ሴራዋን ልናከሽፍ የምንችለው። ስለዚህ ገንዘብ ሰጥሻለሁ እንደዚህ ብላሻለች አይደል? ስለዚህ በቃ በሁኔታው ተስማምቻለሁ፣ አንቺ ባልሽ ነገር ተስማምቻለሁ ብለሽ እሺ ቀኝ እጅሽ እሆናለሁ በያት። ከዛ በኋላ ነው እችን ሴት ልናጠምዳት የምንችለው፣ ያለዚያ አንችላትም ብላ መሲ እንግዲህ ለታዴ ነግራታለች ማለት ነው። ታዴ ደግሞ መሲ ያለቻትን ነገር እሺ ነው የምትለው። ለምን ከተባለ እንግዲህ ታዴ የመሲን ወንድም ታፈቅረዋለች። መሲ ደግሞ ወንድሟን እንደምታናገርላት ቃል ገብታላታለች። ማለትም መቼስ መስዬ ከኔ ጎን ነው አይደል የምትሆኙ ስትላት በመጀመሪያ እንኳን እምቢ ብላ ነበረ፣ በኋላ ላይ ግን እሺ ብላታለች። ስለዚህ ያው እንግዲህ በነገራችን ላይ መሲና ታዴ በጣም እጅና ጓንት የሆኑ ጓደኛሞች ናቸው። ስለዚህም እሺ ብላታለች። መሲ እንግዲህ በጣም ትልቅ ስራ እየሰራች ትገኛለች። ያው እንደምናውቀው መሲ ሲጀመር ራሷን አልሳተችም። ራሷን የሳተች መስላ የተቀመጠችው ለምንድን ነው? ለቤተሰቦቿ ደህንነት ነው። መሲ እንዳስታወሰች እና የበፊቱን ነገሯን ሙሉ ለሙሉ እንደምታውቅ ካወቀች ሄለን ልትገላት ትችላለች። ለዛ ነው መሲ እንዳላስታወሰች ሆና እስቲል እየተወነች ያለችው። ግን የሆነ ያልነቃች መስላ ሄለንም የነቃችው ነገር አላት። ሰላም ሰላም ውዶችዬ፣ እንዴት ናችሁ? ሰላማችሁ ይብዛ በያላችሁበት። እንኳን በሰላም መጣችሁ ወደ ቻናሌ። ይህንን ቪዲዮ ስትጀምሩ ላይክ ማድረጋችሁን አትርሱ። ላይክ ሰብስክራይብ እያደረጋችሁ ቤተሰብ ያልሆናችሁ ቤተሰብ ሁኑ፣ ቤተሰብ የሆናችሁ ደግሞ ላይክ ማድረግ አትርሱ ማለት ነው። ዛሬ እንግዲህ ይዤላችሁ የመጣሁት እጅግ ተወዳጁን እንግዳ ድራማ ነው ማለት ነው። በነገራችን ላይ እንግዳ ድራማ ብዙ ነገር የምንማርበት ነገር አለ፣ ከገጠር እስከ ከተማ ማለት ነው። በተለይ አንዳንድ ሴረኞች ሰዎችን ሴራ የምናከሽፍበት ነው በዚህ ድራማ ተምረን ማለት ነው። እና እንግዲህ በዚህ ክፍል ምንድነው የተመለከትነው? ኑንዬ ተለቃለች ማለት ነው። ተለቃ ወደ ቤት መጥታለች። በዚህም ቤተሰቡ በጣም ደስተኛ ሆኗል። በተለይ አዶኒ ከምንም በላይ ደስተኛ ሆኗል። እንግዲህ አዶኒ ቤቴ ይሸጥና ተከፍሎ ትውጣ ያላት ልጅ በነፃ መምጣቷ በጣም አስደምሞታል። ኑንያት ከሰዎቹ አምልጣ ሮጣ ነው የመጣችው ሄለን ጋር። በነገራችን ላይ ኑንያት እንደጠፋች ከዛ መንገዱ ጠፍቶባት ስልክ የደወለችው ወደ ማን ነው? ወደ እናቷ ነው። ይህኔ ወደ ሄለን ደውላ ቢሆን ወይም ደግሞ ወደ እናቷ ስትደውል እናትየው ሩጣ ጋሼ ጋር ባትሄድ ኖሮ ለሄለን ተነግሯት ቢሆን ሄለን ካለችበት ቦታ ላይ እንደገና እንዲይዟት ነበረ የምታደርገው። እዚህ ላይ ግን የኑንያት እናትም ጎብዛ ለማን ሰጥታለች? ስልኩን ቶሎ ወስዳ ለጋሼ ሰጥተዋለች ማለት ነው። ለዛ ነው ጋሼ ያለችበት ቦታ ሄዶ ኑንያትን ይዞ መጥቷል። እና በጣም የሚያሳዝነው የሄለን ሴራ የከሸፈው ግን ገጠር ላይ ሂዳ ያደረገችውን ነገር በጣም በሚገርም ሁኔታ ወጥቶባታል ማለት ነው። ገጠር ላይ ሂዳ ያደረገችው ነገር አለ። እንደምናውቀው ያችን ሴት አግኝታት ለዛች ሴት ምን ሰጣታለች? ስልክ፣ ገንዘብ ምን አድርጊ ብላ ህፃናትን፣ እሷ በህፃናት ወንጀል ላይ እጇ አለበት ማን? ሄለን። ስለዚህ በዚህም ጉዳይ ላይ እንግዲህ ገጠር መሄዷም ተሰምቷል። ይሄንንም ኑንያት ራሱ ሰምታለች ማለት ነው። ይሄንም ሁሉንም ነገር የምናወራ ይሆናል። መኩ እንግዲህ ገጠር ላይ ሄለን ሄዳ እንዳወራች ይሄንን ሁሉ የተናገረው ማን ነው ከተባለ ካስታወሳችሁ ገጠር ላይ 2 ሴቶች ነበሩ። ማለትም አንድ ወንድና አንዲት ሴት ነበሩ አይደለ? በመጀመሪያ ሄለንን ያገኟት ሴቲቱ ስልክ ተቀብላ ልብስ ተቀብላ ሄደች። ወንድየው ግን አንቺ ገንዘብ ተቀበልሽ ብሎ ተጣልቷት ነበር አብሯት ያለው። ያ ነው ለመኩ የነገረው ማለት ነው። መኩ የመቶ ለማን ነግሯታል? ለኑንያት ነግሯታል። ከዚህ በፊትም ደግሞ ምን ተፈጥሯልኝ? በጣም እንግዲህ ኑንያት ወደ ቤት ከተመለሰች በኋላ ሁሉም ደስታ በደስታ ሆኗል። ከማን ውጪ? ከሄለን ውጪ። ለምን? ሄለን ከአንድ ቦታ አይደለም ከ2 ቦታ ነው ብር ልትቀበል የነበረው። አንደኛ የአዶኒን ቤት አስሽጣ፣ ሁለተኛ ደግሞ ከባሏ ላይ ብዙ ብር ለመውሰድ አስባና ቅዳ የነበረች ሴት በባዶ ቀርታለች ማለት ነው። በዚህም በጣም አዝናለች በጣም። ሌላው እንግዲህ ሄለን እያደረገች ያለችው ነገር ብዙ ነገር ነው። በጣም ብዙ ነገር እያደረገች ነው። አስቡት፣ ህፃናትን ትመርዛለች፣ ምን ትላለች። በተለይ አሁን ላይ
በጣም ፈርታለች፣ ደንግጣለች። እዚህ ላይ በጣም ነው የደነገጠችው። የደነገጠችው ምን ሆና ነው ካልን ባለቤቷ ማለት ነው የአዶኒን አባት የገደሉት ሰዎች እየተገኙ ነው። በተለይ በመጀመሪያ ጊዜ ወስደው ያወረዱበት ቦታው ተገኝቷል። ስለዚህ እሱን ላጣራ ልሄድ ነው ሲላት በጣም ነው የደነገጠችው። ቴዲ ጋር ደውላ ትነግረዋለች ማለት ነው። እንግዲህ ያንን ነገር ሲነግራት ባሏ የገደለችዋ ሴትም ታይታለች። ሴቲቷም ትያዛለች የገደለችው። በዛ ላይ ቦታው ታይቷል ሲላት ፌንት ነው በቃ በጣም ብግን ብሽቅ ብላ ምንድን ነው ያለችው? እንዴ በቃ ዛሬ እኔና ልጃችን አንተ ሆነን ቁርስ መብላት አለብን ምናምን ብላ ወሬ ለማስቀየር ፈለገች። እንግዲህ ባለቤቷን በጣም ምስኪን ስለሆነ እሺ ካልሽሽ ብሎ ዝም አላት ማለት ነው። እሷም እንግዲህ ወደ ልጅቷ ቤት ማለትም ወደ ኤልሹ ክላስ ሄዳ ኤልሹና አውርታታለች። ኤልሹ ደግሞ የሆነ የሚያስፈራራት እንዳለ ገንዘብ አምጪ፣ ገንዘብ ካላመጣሽ ማድረግሽን ታውቂያለሽ፣ በነገራችን ላይ ቤተሰቦችሽን ናፍቀውኛል፣ እመጣልሻለሁ ቤት ከፈለግሽ እያለ በጣም የሚያስፈራራት የሚያስደነግጣት ወንድ አለ። ለእሱ እንግዲህ ገንዘብሽ በቃ እመጣለሁኝ እሺ እንዳትመጣ አንተ ብላ ያንኑ እንዳውርታ ስትጨርስ ሳትተኛ የተኛች መስላ ጋደም ማለች ማለት ነው። በዚህ መሀል ነው እንግዲህ እናቷ የመጣችው። በዚህ መሀል እንግዲህ እናቷ መጥታ የተኛች ወይ ተኝተሻል እንዴ እስካሁን ተኝተሻል እንዴ ብላ ልጇ የተኛች ስለመሰላት እሷ ማን ጋር እያወራች ነበረ? ቴዲ ጋር እያወራች ነበረ። እና ለቴዲ ምንድን ነው ያለችው? እባክህን ተወኝ እስኪ አሁን ቦታውን እያገኙት ነው ምናምን ብላ ብዙ ስታወራ እንዴ እማዬ ማን ጋር ነው የምታወሪው ብላ ተነሳች ማለት ነው ኤልሹ ከተነሳች በኋላ እንግዲህ ምንድነው የተፈጠረው? እማዬ ገንዘብ ፈልጋለሁ ብላ ገንዘብም እንደምትሰጣት ቃል ገብታላታለች። በጣም የሚገርመው በዚህ ሰዓት ግን ታች ላይ ምን ተፈጥሮ ነበረ? ጋሼ እንግዲህ አስቡት እንትኑን የመኪናውን ታርጋ ቁጥር፣ የመኪናውን ፎቶ፣ ሁሉን ነገር ለማን ነግረዋል? ለሄለን ነግረዋት አለኝ። ሄለን ደግሞ ልክ ለባለቤቷ እንደነገረች መስላ ነው እየታየች የነበረችው። መኩ ነው የነገራት። መኩ ምን አለ? የመኪናው ታርጋ ቁጥርና ፎቶ እኮ አለ። እሱን ደግሞ ያገኘው መኩ ነው። ከዛ ያንን ነግሯታል ለሄለን። ሄለን ደግሞ ችግር የለውም በቃ አሁን ነግረዋለሁ ለሱ እሱ ፈልጎ ማግኘት ስለሚችል ብላ ልክ ለባሏ እንደሰጠች አድርጋ ነበረ ስታወራ የነበረው። የአጋጣሚ ነገር እንግዲህ ኑንያት ከመጣች በኋላ ተሰባሰቡ። ከተሰባሰቡ በኋላ ነው እነዚህን ሰዎችማ አለቃቸውም እይዛቸዋለሁኝ፣ ግን እንዴት ነው የሚይዛቸው ብሎ ሲያስብ ነው እንግዲህ ባለቤቷ እንደዛ ብሎ ሲያስብ የኑንያት እናት ተነስታ ምን ብላለች? አይ የመኪናው ፎቶ እና የመኪናው ታርጋ ቁጥር እኮ አለ፣ ስለዛ መገኘት ይችላል አለች ማለት ነው። በነገራችን ላይ ይህን ነገር የሚያገኘው ማን ነው ካለን አዶኒ ነው። አዶኒ ይህን ነገር ይደርስበታል። በተለይ ደግሞ ነግሯታል ከዚህ በፊትም ለሄለን የአባቴን ገዳዮች አገኛቸዋለሁ፣ የቀን ብዛት ነው እንጂ አገኛቸዋለሁ፣ ሳገኛቸው ግን አባቴን አሰቃይተው የገደሉትን እጥፍ ነው ማሰቃያቸው ብሏታለኝ። በጣም ነው የደነገጠችው፣ በጣም ነው የተንቀጠቀጠችው። ከዚህ በፊት እንደዚህ ባላት ሰዓት ማለት ነው። እና አሁንም አዶኒ ፎቶውን ይዟል፣ የመኪናውንም እንደገና የመኪናውን ታርጋ ቁጥር ማለት ነው። ይህንንም ደግሞ መኩ ለኑንያት ነግሯታል። ኑንያት እንግዲህ እየተጫወተች ነበረ ከመሲና ከታዴ ጋር እሱም ሆኖ ማለት ነው። አራት ሆነው እየተጫወቱ ነበረ። ከዛ ግን በመሀል ምን ትዝ አላት ኑንያት? አዶኒ ውጭ ላይ ብቻውን ቁሞ ምናምን ያየችው ነገር ትዝ አላትኝ እና በቃ ሆነ ልቧ ታወቀ። ስለዚህ መተኛት ይኖርብኛል ደክሞኛል ምናምን ስትላቸው ነው እንግዲህ መኩ ምን አላት? እህቴ ግን ማናገርሽ ነገር ነበረኝ ብቻችን በቃ ልምጣና እናውራ ብለዋት አብረው ሄደው እያወሩ ነበረ። በዛ ቦታ ላይ ደግሞ ምን ተፈጥሯለኝ? እነሱ እዛ እያወሩ ነው መኩና ኑንዬ ማለት ነው። በሌላ በኩል በዛው ታይም ደግሞ ምን ተፈጥሮ ነበረ? እንግዲህ ሄለን ነገሯን ረስታ ምንም እንዳላደረገችውና ባለቤቷን ካልዘፈንክልኝ ብላለች በሌሊቱ ማለት ነው። እሱም እንግዲህ የትዝታ ዘፈን ዘፍኖላታል። በዛ ሰዓት የተመለከትነው ነገር በጣም የሚገርም ነው። እሱም በጣም ልብ የሚነካና ስንት ሰው አለፈ ከአምላክ ሳይታረቅ የሚል በጣም ልብ የሚነካ ዘፈን እየዘፈነላት ነበረ። በዛው ሰዓትም እንግዲህ ምን ተፈጥሯል ካለን ኤድሹ እንግዲህ ውጭ ላይ አዶኒን አግኝተው አዶኒ ጋር ቁጭ ብላ እሷም የህልም እንጀራ
ሆኖባታል። ምክንያቱም እሷ አዶኒን ትወደዋለች፣ አዶኒ ደግሞ የሚወደው ኑንያት ነው ማለት ነው። እና በጣም የሚያሳዝን ነገር ነው። በዛው ሰዓት ላይ ምን ተመልክተናል ካልን እንግዲህ መኩ ለኑንያት ምን ብሏታል? እህቴ እኔ አንቺ ተፈትተሽ ይህንን ነገር የምነግርሽ ቀን ናፍቆኝ ነበር። ስለተፈታሽ ደስ ብሎኛል። እንዴት አድርጌ እንደምነግርሽ ባላውቅም እትዬ መጥታ ገጠር ሰብለን አግኝታት ነበረ ብሏታልና እንዴ ምን የኛ እትዬ በጣም ነው የደነገጠችው። እንዴት ለምን ምን ልታረጋት? እኔ አላምንም እኮ እኔ አላምንም ወንድሜ ብላለች ማለት ነው። አዎ አግኝታታለች ብሏታለኝ። አይ ወንድሜ ሰው ተሳስቶ ይሆናል። እንዴት ሆኖ ነው እትዬ ሰብለን የምታገኛት? ሲጀመር ምን ልታደርግ ሄዳ? ሲቀጥል እንዴት ብላ በጣም ተናግረው ነበረ። እንግዲህ መኩ ደግሞ አይ ሰው ተሳስተው አይደለም የነገሩ ትክክል ነው። ለምን እንደመጣች እንዴት እንደሆነ ምን እንደፈለገች እንኳን ለእኔም አልገባኝም። ከዚያ ውጭ ያለው ግን እትዬ መሆኗን ግን ራሷን ነው፣ ምንም ሰው አልተሳሳቱም ብሏታል። እንዴ ይሄ እንዴት ሊሆን ይችላልኝ? እኔ ይህንን ማመን አልችልም ብላለች። ምክንያቱም እሷ እትዬ የምትላትን ነገር ትሰማለች። በእርግጥ ከዚህ በፊትም የታዘበችው ነገር አላት ኑንያት። በነገራችን ላይ ለምን ጋሽ ምን ብሏን የኔን ልጅ ታግባው፣ ማለትም እናቱ ሟች ናትኝ፣ እሱን ታግባው እና ሀብቱን ምናምን በቃ በስሙ እናርግለት ሲል ነው እንግዲህ እንድትያዝ ያደረገቻት። ስለዚህ ለምን እሷን ታገባለች ሌላ እናገባዋለን እያለ ስትጎነጉን በእርግጥ ኑንያት ሰምታለች። ስለዚህ ትንጥዬ ነገር ቅንጣት ነገር አለቻት ጥሩ እንዳልሆነች እች ሴትዮ። ከዚያ ያለፈ ሙሉ ለሙሉ ግን እንደዚህ መጥፎ ናት የሚያስብል ነገር ግን ብዙ ስለማታውቅ ባለጌነቷን ከመሲና ከታዴ ውጭ በጣም እንደዚህ በጣም ሄለን የዚህን ያክል ባለጌ መሆኗን የሚያውቅ ብዙ የለም። ለዛ ነው እንግዲህ እንዴት በጣም ነው ግራ የገባት። ኢቭን አዶኒ ራሱ አያውቅም የእሷን አውሬነት። እና እኔ እውነት ለመናገር እኔም ግራ ገብቶኛል። ግን እህቴ እዚህ ቤት ውስጥ ግራ የሚያጋባ ብዙ ነገር አለ። ለማንኛውም ግን አንቺ ራስሽን ጠብቂ። አንቺ አንድ ነገር ከሆንሽ እኔም እናንተም ሰላም አንኖርም። ይመጣው ይመጣል እንጂ። ስለዚህ ራስሽን ጠብቂ፣ ተጠንቀቂ አላት ማለት ነው መኩ። እና መኩ እና እንዴት ነው እዚህ ተስማምተሻል ወይ እህቴ ተስማምቶሻል ወይ ይላታል። እሷም ወንድሜ ባይስማማኝም ምንም አማራጭ የለኝም ትለዋለች ማለት ነው። እና እሱም አይዞሽ እህቴ ነገሮች ተስተካክሎ ሁላችንም ወደ ቤታችን የምንመለስበትን ጊዜ እግዚአብሔር ይረዳናል፣ እንመለሳለን ይላታል። እሷም ከዚህ በኋላ መመለስ አላስበውም፣ እንዴትም ብዬ እዚሁ የተሻለ ነገር እንፈልጋለን ብለዋለች። እሱም የኔ ውዴት የኔ ባተኝ ምን ይጠኝ ነበረ ብላታል። እሱም እኮ ማን ያለ በጣም ነው ደስ የሚለው ግን ፍቅራችን በነገራችን ላይ የመኩና የኑንያት ፍቅር በጣም ነው ደስ የሚለው። እንግዲህ ኑንያት በጣም ደስ የምትል ልጅ ናት። ብዙ ሰው ነው የሚወዳት፣ ሁሉም ይወዷታል። እንግዲህ እዚህ ቤት ያልተዋጠልኝ ነገር አለ ደምን እንደሆነ አላቅም ይላነኝ ማለት ነው መኩ። እኔ በጣም ነው ግራ እየገባኝ ያለው ግን እንደው ያየሽው እንግዳ ነገር የተረዳሽው ነገር የለም ወይ ይላታል። እሷም ምንም ነገር የለም የሆኑ ዱርዬዎች ናቸው የወሰዱኝ የሰረቁኝ ትላለች። አይ አይመስለኝም፣ ባይሆን የተያዝሽበትን መኪና ቁጥርና መኪናውን ፎቶ ያን ማን ነው አዶናይ ያውቀዋል እና ተረጋጊ ባይሆን አንቺ ብሎ ነግሯታል ማለት ነው። እሷ ምን እያልክ ነው ወንድሜ ስትለው ተይው በቃ አላስጨንቅሽ፣ ብቻ አንቺ ተጠንቀቂ፣ እኔ ግን ይህንን ነገር አልተወውም። በነገራችን ላይ አልተወውም ያሉት እሱ ብቻ አይደለም መኩ ብቻ ሳይሆን ጋሸም አልተወውም። የአዶኒን አባት ገዳይና አሁን ደግሞ ኑንያትን አግቶ የነበረውን ሁለቱም አንድ ሰው ነው፣ የታወቀ ነው፣ ሄለን ናት። ሌላው ደግሞ አብሮ ከኋላ ከስር የሚል ደግሞ የሚንኳተተው የታወቀ ነው። ግን በጣም የሚገርመኝ ነገር እኔ በጣም የሚገርመኝ እንደው ለካ ካጠገቤ ካለው ጠላቴ ሰውረኝ በሩቅ ያለውን እከላከለዋለሁ የሚባለው አይነት እውነት ነው። እውነት በጣም የሚገርመው ነገር አስቡት እንግዲህ ቶሚ ማለት የጋሽን የገደለውን ሰው ወሬ እያገኘሁኝ ነው። አንደኛ ነገር ጋሽን ይዘውት ሲሄዱ መጀመሪያ ላይ የወረዱበት ቦታ ታይቷል። ሁለተኛ የገደለችዋ ሴትም ታይታለች እዛውና የእሷም መረጃ እንዳለ ነው የደረሰኝ ይላል። እንግዲህ አስቡ ገዳይቱ ማናት? ሚስቱ ናት። እሱ ግን ገዳዩን ሌላ ቦታ ይፈልጋል ማለት ነው። አጠገቡ ቁጭ ብላ እሷ እንዴት ማለት ምናምን ብላ ትደናበራለች። እና ዞሮ ዞሮ መገኘቱ አይቀርም። በጣም የተናደድኩት እኔ ግን
በጣም ያናደደኝ ታዲ ስልኳን እዛ አስቀምጣ ስልኳን ሪከርድ አድርጋው ነበረ። ያው ሄለንም ሪከርድ እያደረገቻት እንደሆነ አውቃለች። ስለዛ ግን ድሌት አድርጋ ነው የሰጠቻት፣ ሙሉውን ድሌት አድርጋ ሰጠቻት። ከዛ እንግዲህ ያው ድሌት ስለሆነ ምንም ማድረግ አይቻልም ማለት ነው። እና ታዲ በጥፊ ተመትታ ነው የወጣችው። ዞሮ ዞሮ አሁንም ቢሆን በታዲ ነች ሴትዮ ልትያዝ ልትጋለጥ በደንብ የምትችለው። እና ይሄን ይመስል ነበረ ማለት ነው። በቀጣይ ቪዲዮ እስክንገናኝ በያላችሁበት ሰላማችሁ ይብዛልኝ። ሄለን ግን ትያዛለች። የሄለን ውሸት መጋለጡ አይቀርም። ማለትም እንግዲህ ሳትሆኑ እንኩኝ ማለት እንዴት ነው? እንዴት ልበላችሁ? ደህና ሰው መስላ ቤት ውስጥ ደህና ሰው መስላ አስቡ እንግዲህ። ስለ ፋይሉ ራሱ ቶምዬ እዚህ የነበሩት ፋይሎች የት ሄዱ? ፋይሉን እኮ እሷ እኮ ስለምትፈልገው እኮ ነው እንጂ አዝናለት ለሱ እኮ አይደለም። አይ አስቀምጫቸው ነው ይላታል ማለት ነው። አይ እኔ እኮ ያው ታውቂያለሽ አሁን ላይ ብዙ ቤተሰብ ብዙ ስላለ እንዳይጠፋ ብዬ ነው ምናምን በላይ ያዘነች መስላ ማለት ነው። ግን አዝና አይደለም። ምንድን ነው ካልን ለመውሰድ እና ቶሚም ይሄ ስለገባው ደብቆታል ማለት ነው። በዚህ በኩል ጎብዟል። እና በሌላ ቪዲዮ እስክንገናኝ በያላችሁበት ሰላማችሁ ይብዛልኝ። ባይ ባይ።